ታዲያ እንዴት ነው ሙሉ ነው የምትለው? ትክክለኛ አይደለም። እንዴት ነው ሙሉ ነው የምትለው? እንዴት ነው ሙሉ ነው የምትለው? እንዴ አሁን ከራይ አናውራ ምንድን ነው የምትለው አንተ? ከኔ ጋር ነው የምታወራው። እኔ ቤት እኮ ነው ያለው። እሺ ለአንተ ለምታመልከው አምላክ ጭንቅላት አለው የለውም? እሺ አንተ እነሱን ለምታወራ እየጠየኩህ ነው፣ መልስ። እየጠየኩህ ነው። ጭንቅላት በመጀመሪያ ጭንቅላት አለው የለውም? አሁን መልስ። በመጀመሪያ ጭንቅላት ምን ማለት እንደሆነ መልስልኝ። ቅድም ጭንቅላት ምን ማለት ነው ብዬ ስጠይቅ አንተ አታውቀውም። ጭንቅላት ማለት ገብቷል? ጭንቅላት ማለት አለው የለውም ብለህ ስትል ከአንገት በላይ አይደለም ጭንቅላት የሚባለው። እና ከአንገት በላይ ብዙ ነገር ነው ያለው። ከአንገት በላይም አፍህም ከአንገት በላይ ነው ያለው። አፍህ ጭንቅላት ነው። ለምሳሌ እየጠየቅኩህ ነው። አፍህ ጭንቅላትህ ነው? አፍህ ጭንቅላት ነው ወይ? ጭንቅላት ማለት ለምሳሌ ከፊት ከኋላ ያለውን ነው ጭንቅላት። ከጀርባ በላይ ያለው ነው ጭንቅላት የሚባለው። ከጀርባ በላይ ትከሻ ማለት ነው። ከትከሻ በላይ ማለት ያለው ነው ጭንቅላት የሚባለው። እኔ እንዳንተ አይነት ደንቆሮ በዓለም አላየሁም። ሁለት እንዳንተ አይነት ደደብ ሰው ግን አይቼ አላውቅም። ቡሽቲ ሁለተኛ እኔ ጋር እንዳትመጣ ደንቆሮ። ማንንም ሰው ፖለቲካ የሚሰራባችሁ ተሸክሞ በቃ የአራዳነት መለኪያ በቃ አምላክ ጭንቅላት አለው የለውም ምናምን። አሁን አንተ ጭንቅላት ሳይኖርህ ስለ አምላክ ጭንቅላት ታወራለህ እንዴ? ቆረቆንዳ እንዴ! እንደዚህ አይነት የሚያስጠላ ፍየል ጠባቂ ሰው እኔ ጋር እንዳትመጣ። በርጩማ ፊት እኔ ድፍረታቸው ግን ጥግ ድረስ ነው። ጭንቅላት ማለት አንገት በላይ ነው። ጭንቅላት አለው የለውም? የኔ አምላክ እኮ ሙሉ ነው። ምንድን ነው ሙሉ? አላቅም። እኔ አላየሁትም። የኔ አምላክ እኮ ብዙ ነገር አለው፣ ሁሉም ነገር አለው፣ እምብርት አለው። እኔ አላቅም፣ አላነሳሁትም። ይሄ ሳታቅ ነው እንዴ ታዲያ አለው የለውም ብለህ የምታወራው? የሆንክ እበት ፊት እንዳንተ አይነት 16 ሰዎችን ድጦ አንድ አህያ መስራት ይሻላል እኮ። እንዳንተ አይነት ሰው ራሱ በመሬት ሊኖር አይፈቀድለትም። ራሱ መፈቀድ የለበትም። ጭንቅላት አለው ይላል እንዴ? ጭንቅላት ማለት አይምሮ ነው ካወቀው። ቅልህ ጭንቅላት አይደለም፣ አይነህ ጭንቅላት አይደለም፣ ግንባርህ ጭንቅላት አይደለም፣ ጆሮ ጭንቅላት፣ አፍህ ከአንገት በላይ ጭንቅላት አይደለም። ጭንቅላትህ ውስጥ ነው ያለው። አንተ ደደብ ደንቆሮ። እኔ እንደዚህ አይነት ሰው ከየት አባታቸው ነው የሚፈሉት? ማን ነው የሚሸናባቸው? አይምሯቸውን የሆነ ሰው የሚሸናበት አይምሮ ነው ያላቸው እነዚህ ሰዎች። ቅል ብቻ እኮ ነው የተሸከሙ። ለአንገት አዘንኩን። እንደዚህ አይነት ግብዳ ቅል ተሸክመህ ምንም አታስብበት ደንቆሮ። እኔ ለአንገትህ ነው ያሰብኩት። እኔ ሰው የሸናበት አይምሮውና አመለካከት ይዘህ እኔ ጋር እንዳትመጣ። ምን አባታቸው የእበት ፍሬ ትሎች። እንደዚህ አይነት ሰው እኔ የድፍረታቸው ድፍረት ደግሞ አምላክ ጭንቅላት አለው ይላል። ደግሞ ወደ መጥቶ አምላክ ጭንቅላት አለው አምላክህ ይላል። ደግሞ የብቻው አምላክ አበጅተህለት ነው አንተ። አሁን የብቻው አምላክ አለው። አሁን እሱ የብቻው ፈጣሪ አለው። ፈጣሪ እኮ አንድ ነው በቃ። አንተን የፈጠረው እንቁራሪት የፈጠረው አንድ ፈጣሪ ነው በቃ። የሆንክ ቆዳ ሁለተኛ እኔ ጋር እንዳትመጣ። ከዚህ በፊት ራሱ ገብተህ ማውራትህ እኔ ጋር ቆጨኝ ራሱ። እንዴት እንፋቀው? እኔ የድፍረታቸው ከየት ነው የመጣው? እንደዚህ አይነት ትውልድ አምላክ ጭንቅላት አለው የለውም? አምላክ እንዴት ነው ይላል ደግሞ። ምንድን ነው ድፍረታቸው? ከየት ነው የመጣው እንደዚህ አይነት አህያ ትውልድ? ጉርጥ ፍየለን ጠብቅ። ደግሞ አንተ ስለ አምላክ ታወራ። አረብኛ የቻለ ሁሉ አምላክ የሚያውቅ መሰለው እንዴ? ቆዳ እንዴት ነው ራሳቸው እንዴት ነው ራሳቸው የሚያስቡት? የሚያወሩትን አያውቁም። የሚያወሩት ምን እያሉ እንደሆነ አያውቁትም። እንኳን አንተ እኔ ጋር ልትመጣ ይቅር፣ አንተ ጋር የሚጫወት የሚያወራ ሰው ራሱ እኔ ጋር መምጣት የለበትም። የሆንክ ምንድን ነው አሁን ይሄ? በየትኛው አማርኛ እንግለጸው? አሁን ይሄ ልጅ ቡሽቲ እንደዚህ አይነት ሰው መፍራት የለበትም ራሱ ገና
ገና እንትን ሳይል ነው ራሱ መረሸን ያለበት ሁላ በቃ መጥፋት ነው ያለበት። እንደዚህ አይነት ትውልድ የምሬን ነው። የምታውቋቸው ሰዎች ካላችሁ አሁን እኔ እንትን ከህግ ተጠያቂነት እንትን ከሆነ ግደሉት። አሁን ይሄ ልጅ የሆነ በረሃ ውስጥ የምታውቁት ሰዎች ካላችሁ ፍየል ጠባቂዎች ግደሉት። አህያ ነው ምን ይሆናል? አሁን ይሄ ምንም አይጠቅምም። ሸክም እንዳንተ አይነት ሰው ስላለ ነው ኢትዮጵያዊነትን የፋቅኩት የካድኩት። እንዳንተ አይነት ኢትዮጵያዊ ስላለ ነው። አምላክ ጭንቅላት አለው የለውም ይላል። ሊያስብበት ነው ጭንቅላት። የእኔ አምላክ ሙሉ ነው ይላል ደግሞ። እሺ ጭንቅላት አለው የለውም? እና በምንድን ነው ሙሉ የሆነው? የምንድን ነው የሞላው? እኔ አላቅም። ኮሪማ የድፍረታቸው ድፍረት ሂዳችሁ አንድ እግዚአብሔር ምንድን ነው ግብረ አካል እንጂ አካል የለውም እያለ የሚያስተምር ጠጅቱ ብሬ የሚባል አንድ ደንቆሮ ሰው አለ። እሱ ጋር ቁጭ ብለው እየተማሩ ይውላሉ። እኔ ጋር መጥተው ደግሞ አምላኬ ምንድን ነው ይላል። ደግሞ እዚህ ጋር መጥተው ሂድና ቄጥህ ውስጥ ያለው የተቀረቀረው አርህን ታጥበ ጥዳ መጀመሪያ ጠረንህን አስተካክል። በመጀመሪያ ወንድ ምሰል መጀመሪያ ይህ ጥፍራችሁን ቁረጡ። በመጀመሪያ ደከከና እንዳትመጣ። እንደዚህ አይነት አመለካከት ያለው ሰው እንዳይመጣ። አይመጥንም ራሱ እንዴ ጫካ ውስጥ ገብቼ ከዝንጀሮች ጋር አላወራም እንዴ? አንተ ጋር ከምዳረግ እዚህ ጋር እንቁራሪት። እሺ እንዴት ናችሁ ቅዱሳን? አሁን ወደ ልባችን እንመለስ። አምላኬ ጭንቅላት አለው የለውም? ዮንክ ግብረ አካል ፊት እንዴ! አሁን ይሄ ልጅ 6 ወር ሻወር አልወሰደም። ጭንቅላቱ ከጭንቅላቱ ጭቃ ይፈነቀላል። አሁን ይሄ ልጅ እንዴ ጭንቅላት ያለው የለውም ብለህ አወራል። ሄድና ፀጉረን ተስተካከል። ቀል ራስ እንዴ እኔ ድፍረት ከየት እንደሚያመጡት እኔ በጣም ነው የሚገርመኝ። ደግሞ በድፍረት ነው፣ እየሳቀ ነው የሚያወራው ሁላ። ምንድን ነው ግን የማሂ ድምፅ እሷ አጠገብ ሰማሁት። አብረው ነው እንዲህ ያሉት። የማሂ የጌታ ልጅ የእሷ ድምፅ ከጀርባው ሰማው። ጌታ ምናምን ስትል እኔ ማነህ አንተ ነው የምትለው? እኔ አባትህ ነኝ። ናና ልፈርምልህ። ማነህ አንተ ይላል እንዴ? ልፈርምልህ? እኔ ፈርሜ ልውሰድህ? ቅዘና እኔ የማሂን ነገር ነው። እስኪ ማሂ ሼር አድርጉላት። እንደው ማሂ ትምጣ። ነበረች ለኛል ከታታ አንተ አይቻለሁ መሰለኝ። ከጀርባው ከዝንጀሮ ጀርባ የእሷ ድምፅ ሰማው። አዶ ነው ወይ ቪዲዮ ምናምን ሌላ ቤት ሆና ያናላል ማራቅ። እኔ ምን አውቃ? ለምን አባቱ ነው የሚልከው? ይደደብ ደግሞ ይደንታ አንተ እንዴ ይልካል ደግሞ ደንቆሮ እንዴ። እኔ እንትን አልመጣም። ሽንቴ ሲመጣ ነው መምጣት ያለበት። ኪንግ ምናምን የምትባለው አፈ ላይ እንዲሸናው እንዳትመጣ ሂድ። ቁምቡዛም ኧረ ድፍረታቸው ደግሞ ወንድሜ የወጣህበትን እንትን አስታውስ። ሂድና ቤት ሰርተህ እንትን በል። የእናትህን ኑሮ ቀይር መጀመሪያ። አምላክ ምናምን እያልክ እዚህ አትደንቁር። ሂድ ቤት ስራ አላት። ቀጥል ሬይነር ቁም ነገር እናውራ። እንደውም እናንተ እያላችሁ እኮ እንደዚህ ማውራት እኮ ከበድ ይላል እኮ። አንዳንድ ሰዎች ምን ታድርጉት ስሜታዊ እያደረጉን ነው። አክቹዋሊ አሁን ይሄ ልጅ እኮ አህባሽ የሚባሉት እንደነሱ እንኳን አያምንም። እነሱ እንደዚህ የሚሉ አይመስለኝም። እኔ እስከማውቀው ሁሉም ነገር አለው ምናምን የሚሉ አይነት አይሉ ሰዎች። አህባሽ ነው እንደ ይሄ ልጅ
እንደዛ ነኝ ነው የሚለው፣ ግን አይደለም። እውቀቱ እንደዛ አይደለም። አስተሳሰባቸው እንደነሱ አስተሳሰብ የለውም። ጴንጤ ነው የሚሆነው። አሁን ይሄ እንትን ነው እግዚአብሔር ግብረ አካል ነው የሚሆነው። ምናልባት ጭንቅላት አለው የለውም ብሎ ድርቅ አለ እኮ። ምንድን ነው ጭንቅላት ሲባል ከአንገት በላይ እንዴ? አፈ ጭንቅላት ነው እንዴ? አንተ ሰው ግን ከባድ ነው። በቃ ቀላል እኮ ነው። የለውም ካለ የሱ ካለው ያስባል እንደማለት ነው። በቃ በሱ አስተሳሰብ ማለት ነው ያስባል ለማለት ነው። የለውም ከተባለ ደግሞ እንትን የለውም ከላይ ያለውን ነገር የለውም ለማለት ነው። ይህን ያክል ማስተሳሰብ ሙሉ ማለት አሁን ሙሉ ነው ብለህ ስትል ምንድን ነው ያ የሞላው ነገር ነው? ገብቶሃል አባባሌ? ያለ ነገር ነው አይደል ሙሉ የሚባለው? ምንድን ነው ሙሉ የሆነው? እሱን እኮ ነው የምልህ። እሱን እራሱ አልገባውም። እኔ አላውቅም፣ ፎቶ አላነሳውም ይላል። ምን አይነት እንደዛ ከሆነ ሙሉ ማለት የለበትም ነው እንዴ? ገና መጫወቻ ነው ልጁ። ምንም መጫወቻ እያደረጉት ነው። እዛም ይሄዳል መሰለኝ። አይ ቲንክ እኔ ቆጨ ቀረገጣባ ነው፣ ደንቆሮ ነው። ቅድም እኮ ፖለቲካ ስለሰሩበት እንደምንም ብላ ሊዱ አግባብታ እንትን አደረገችው። ናና እንተ ደንቆሮ ብላ እንደ ሶማሊያ ግመል ስባ መጣችው። ከዛ ደግሞ እዚህ ጋር ገብቶ በቃ አውሪ ምናምን ብለን እድል ስንሰጣት ልጅቷ ደግሞ እውነት መሰላት ምናምን ተከብር ያለው ምናምን ብላ ማለት አይመጠንሽም። ቤቱ ይቀልዳል እንዴ? ላኪ ላያስችል ሳትልክ እንዴት ላስገባሽ? ገብቷል። የዛኔ ነው ራሱን እንትን ያደረገው። ሰው መሰለው። በቃ እኔ ቤት ሲገባ ምናምን ሰው መሰለው። እነ ጠጅቱ በሪ ፖለቲካ ሰሩበት። አረብኛ ይችላል ምናምን ብለው ፖለቲካ ሰሩበት። ዝም ብሎ ፖለቲካ ይሰራበት ነበር። ከዛ እዚህ ጋር መጣን። አይ ዝም ብዬ ነው እኔ እኮ አንዳንድ ሴቶች ለማምጣት ብዬ ነው አለ እንዴ። ከዛ በኋላ እንትን ስናደርገው ሂዶ አሁን እዚህ ጋር መጥቶ አምላክ ጭንቅላት ያለው የለውም በማለት ደግሞ ጀመረ። እኔ አምላክ ሙሉ ነው። ምንድን ነው ሙሉ? እኔ አላየውም ሲል አላነሳውም ደግሞ ማለት ጀመረ። እንደዚህ አይነት ጉርጥ ምንም አይጠቅምም። ላያስችል የሚለው አካውንት ግን ልከዋል። አላከችም። ሳትልክ እንዴት ነው አስገባኝ የምትለኝ? ፕራይቬት ነው አካውንት፣ አንተ ብቻ ነው የሚታየው። ሰው የለችም። እስኪ ላያስችል አገኘዋት። እስኪ እሺ ላያስችል ቀጥይ። ኧረ የምን ተማሪ እንዴ? ባሪያሽ ነው ማለት ያለብን። ክፈቺው እና በትልቁ ላድርግሽ እንትን ለማለት ማለት ነው። ፊትሽ እንዳይታይ ብዬ ነው። እንደውም ነይ እሺ። ማን ነው? የእሱ ነው። እሱ ነው። ምንድን ነው የጋረደው ፊቱ? በምንድን ነው የጋረደው ፊቱ? ይህ ደግሞ የደቡብ ሱዳን ባሪያ ነው ራሱ የሚመስለው። ውበቱ እንዳይታይ የደበቀው ፊቱን ግማሽ። አዎ ችግር የለውም እንዳታወሪ አንቺ። መለጠፉ ብቻ በቂ ነው። ግን የደቡብ ሱዳን ባሪያ ነው የሚመስለው። የከንፈሩ ክፋት፣ የአፍንጫው መነጠፍ። አፍንጫ ግመል ረግጠው ነው። አንተ አሁን ምንድን ነው? ምንድን ነው እንትን መላጣ ነው ራሱ ፊቱ። ምንም ነገር የለም። እንደዚህ አይነት መልክ ይዘህ ነው አምላኬ ጭንቅላት አለው የለውም የምትለው? እንዳንተ አይነት ቆሪማ ይቻላል ቀመን። ይህን መልክ ይዘው እኮ አንተ መረሸን ያለበት ራሱ ምንም ልትኖር አይፈቀድልህም። በእውነት በእኔ ህግ አንተ ትረሸናለህ። እንዳንተ አይነት 16 ሰዎች
ተድጠው አህያ ነው የሚሰሩት በእኔ ህግ ማለት ነው። አምላኬ ጭንቅላት አለው የለውም? እነዚህ ዋሃብያ አስቸገሩን እኮ ምናምን ነገር ይላል። ደግሞ የጠጅቱ ብር የመጫወቻ ቁርዝ ወንድሜ ካለህበት የረሃብ ፊትህ ራሱ ያስታውቃል። የሆነ ረሃብ የነፋ ነው የምትመስለው። አይ አባትህ እንትን አድርገው አረጋግጥ፣ አባትህ ማን እንደሆነ። ወይ ተጥለህ ነው ተገኝተህ አንስተህ ነው አንስተው ነው ያሳድጉ። አንተ አሁን አባቴና እናቴ የምትላቸው ሰዎች ከቆሻሻ እንትን አንስተው ነው ያሳድጉ። እናቴና አባቴ አትበላቸው። ተሳስታል። እስከ ዛሬ ተሸውዳል። ቺምፓዚ ተሸውዳል። እስከ ዛሬ ከቆሻሻ አንስተው ስላሳድጉ ስታድግ ደግሞ በከብት ወተት ነው የምታድገው። ይሄ ደግሞ ከባድ ነው፣ ተጽዕኖ ያሳድርብሃል። አመለካከት ከብት ነው የሚሆነው። ገብቶሃል አባባሌ? ወንድሜ ይቅርታ አድርግልኝና የእናት ጡት ስላልጠባ ለዚህ ነው የተበደልከው። አንተ አሁን የከብት ጡት ነው የከብት ወተት ነው ጠጥተህ ያደግከው። ስለዚህ አባቴ እናቴ ምናምን እያልክ መሰቃየት የለብህም። ምን የእውነቱን ልንገርህ፣ ታሳዝነኛለህ። ገብቶሃል? አንተ አሁን በየትኛው ህግ ነው? እስልምና ነው ያቀፈህ እንጂ ክርስቲያን ብትሆን አንተ አሁን አፍንጫ ደፍጣጣ ወደ እግዚአብሔር ጉባኤ አይግባ ነው። ገብቶሃል? ማፉንዲ ባሪያ ተቀባይነት የለውም። አንተ በክርስትናውን የሲኦል ነህ። እስልምና ነው ያቀፈ። አምላክህን አመስግን። እስልምና ነው የቻለ። እንዴ በክርስትና ህግማ የፈርዖን ጫማ ጠራጊ ነህ አንተ። በሆነ አዝናለሁ። ወደ እግዚአብሔር ጉባኤ አይግባ የተባልከው አንተ ነህ። አሁን ተሸውዳል። አንተ ነህ ክርስቲያን ለመሆን ስትጋጋጥ የነበረው። የሲኦል እኮ ነህ በክርስትና ህግ እኮ። አመስግን በቃ አልሐምዱሊላህ በል። በእስልምና ዝም ብለህ አልሐምዱሊላህ እያልክ ኑር። አምላክ ጭንቅላት የለውም አምላክ ጭንቅላት አለው ምናምን የሚለውን ጥያቄ አንተ አሁን አታውቀውም። ራሱ ጭንቅላት ምን ማለት እንደሆነ አታውቅም። ስቱፒድ ነህ የመጨረሻ። ማውራት ፈልገች ነው። ትልቅ ነገር ነው ያደረግሽው። እኔ እንደዚህ አይነት ፊት በእውነት እንደዚህ አይነት ፊት አይቼ አላውቅም። እኔ በልጅነቴ ልጅ እያለሁ የሆነ ማስፈራሪያ ፎቶ ነበር፣ እሱን ይመስላል። ደግሞ እንትን ያደረገው ፊቱ አስቀያሚ ስለሆነ ደረቱን ሸፈነው። ከላይ በኢዲት ካፕ ቁጭ አደረገ። እዚህ ጋር ደግሞ ኤስ ምናምን የሚባል ቁጭ አደረገ። በሙሉ እንዳይታይ እኮ ነው። እኔ በእውነት እስልምና የቻለውን እስልምና የተሸከመው ጉድ ግን አንተ አሁን እንዳንተ እኩል ሆነ በመልክ እንትን ማፌዝ አይቻል፣ ስለ አንተ ማውራት አይቻል፣ ስለ መልክ ማውራት አይቻልም። ህጉ አይፈቅድም። በቃ ይሄ እኮ የአምላክ ፍጡር ነው እየተባልክ ዝም ብለህ ትኖራለህ። እንዴት ለክርስትና ወቲ አይሆንም። የክርስትና ህግማ የፈርዖን ጫማ ጠራጊ ነው የሚያደርገው። አየሽው? አፍንጫው የተነጠፈ ነው። አሁን ከንፈሩ ጋንዲያ ነው ከንፈሩ። የደቡብ ሱዳን ባሪያ ነው ራሱ። ደቡብ ሱዳኖች ከአንተ ይሻላሉ። ስልጤ ይላል እንዴ? አንተ ስልጤ እኮ በጣም ቆንጆ ናቸው። ና እየነገድክ ነው። የስልጤው ምናምን ትላለህ እንዴ አንተ ሌባ። ስልጤ በጣም ቆንጆ ናቸው ራሱ። የአረብ ነገድ አላቸው። በጣም ቀይ ናቸው ፍልጤዎች። በጣም ነው የሚያምሩት። እንዴ ስልጤ እኮ በጣም ቆንጆ እኮ ነው መልኩ። አንተ ስልጤ እያልክ ትነግዳለህ እንዴ አንተ ማፉንዲ ባሪያ። ሁለተኛ እኔ በገባሁበትም እኔ ቤትም ከመጣ ትረሸናለህ። ቁዝማድ ሲያስጠላ ራሱ። አሁን አፉ ቢከፈት አሰብኩት። እኔ ኢማጂን ሳደርገው አፉ ሲከፈት እንዴት እንደሚያስደነግጥ ይሄ ልጅ። ከንፈሩ ተዘግቶ እንደዚህ ያስፈራ ልጅ
ጥርሱ ቢታይ አሁን እንዴት ክፋቱ እንዴት እንትን ይላል። እኔ ራሱ ነው ሲጋጋጥ የነበረው ክርስቲያን ካልሆንኩ ምናምን እያለ የጠጅቱ ብር መሳሪያ ሆኖ የነበረው ራሱ ነው። አላወቀም የክርስትና ሕግ። ጉማሬ ባንተ ቀና። አይ ስምህ ትክክለኛ ስምህ ባውቀው በአንተ ነው ሰው የምሳደበው ካሁን በኋላ። ጉማሬ ለምን እላለሁ? ደከከናም በቃ ይበቃዋል። ላያስችል በቃ ይበቃዋል። ባሪያ ነው። ቴንኪዩ የዚያች ልጅ ቴንኪዩ። ከዚህ የከፋ ካለ እንትን እንዳትይ ካሁን በኋላ ራሱ ሰዎች ይደነግጣሉ። እርጉዝ ሴቶች ሊኖሩ ይችላሉ። የምሬን ነው። ህፃናት ሊኖሩ ይችላሉ። ሊደነግጡ ይችላሉ። አሁን በጣም ከባድ ነው። እርጉዝ ሴቶች ካላችሁ፣ ልጆች ያሏችሁ ሴቶች ካላችሁ፣ ልጆች አባቶች ካላችሁ ውሰዱትና ስክሪንሻት አድርገህ አሳጥበህ በወረቀት የልጅ ማስፈራሪያ አድርገው ቤት ውስጥ ዝም ብለህ ስቀለው። ሰይጣን መጣ እያልክ ታስፈራርበታለህ። በቃ ስልክህን ደብቀህ ድምፅ እያሰማ በቃ መጣ ሰይጣን ምናምን እያልክ ልጅህን ታስፈራራበታለህ። ይሄ ነው እና ያለ አቅማችሁ ግን ቁም ነገር ሲወራ ምንድን ነው? ያለ አቅማችሁ አትንጠራሩ። የአንተ አምላክ ጭንቅላት አለው የለውም? የአንተ አምላክ የእኔ አምላክ ሙሉ ነው። ምንድን ነው ሙሉ የሆነው? እኔ እንጃ፣ እኔ አላቂም። ቆዳ ሊዱ እንዴት ነሽ? እንዴት ነህ? ደህና አደርክ? ወገናችን እንዴት ሰላም ነው? ደህና ነኝ ይመስገን። 20,000 ኪሎ ሜትር የሚበር ድሮን እገዛለሁ አሁን ዓለም ላይ ያሉ ፍየሎችን መብት ለማስከበር ማለት አሁን ኪንግ የሚባለው ደንቆሮ የሚጠብቃቸው ፍየሎች እየተበደሉ ነው። እና እነሱን የምቆጣጠርበት እንዳይደፈሩ ድሮን መግዛት አይቀርም። አሁን ያለሁበት ዓለምን መቃኘት አለብኝ። አንቺ ደግሞ ለነገሩ ጥሩ ነገር ነው ያደረግሽው። በመጀመሪያ እንደዚህ አይነት ኩበት ሰው፣ እንደዚህ አይነት ቁጫጭ ሰው፣ በሆነ እንደዚህ አይነት እከክ ሰው እንትን ማለት የለብሽም፣ ማውራት የለብሽም። እኔ ስኖር እኮ እንደዚያ አያወራም ልጁ፣ ስነ ስርዓት ይኖረዋል። እኔ አልነበርኩም። ምንድን ነው? አይ እኔ ምንም እኮ እንትን እኮ አይደለም። ሲጠየቅ የሚያወራው ነገር ምንም አያውቅም፣ ምንም አያውቀውም የሚያወራው ነገር። ከዛ ሲጨንቀው እሱ ጋር ላውራ ይላል። ደግሞ ከማን ጋር? ከአንተ ጋር ነው? ከሬነር ጋር። ኦኬ ሬነር ሊያቀሳስረኝ ያስገባል። አሁን ሊያቀሳስርሽ ሳይሆን ሲጠይቀው መልስ የለውም። ሬነር ጠየቀው መልስ የለውም። ከዛ የሚያወራውን ነገር መልሶ ጠየቅና ስጠይቀው ደግሞ ምንም አያውቀውም። የሚያወራው ነገር አያውቀውም። ምን እየጠየቅኩ ያሉት ነገር አልገባውም። ከዛ ሲጨንቀው እሱ ጋር ላውራ። ዝም ብሎ እኮ ነው፣ ሙድ ለመያዝ እኮ ነው። ጠጅቱ ብር የምታደርገው ነገር የለም እንደዛ ለማለት። ጌታ እንግዲህ አላውቅም። ልቦና ይስጠው። ሌላ ምን ይባላል? የምን ልቦና ነው? አንቺ ደግሞ ልቦና አሁን እሱ ውስጥ ብትቀመጥ ልቦና ኃጢአት አይደለ እንዴ? አላውቅም። ነውር ነው። አሁን ጭንቅላት ልቦና ምናምን የሚባሉ እንደዚህ አይነት ኩበት ሰዎች ውስጥ መቀመጥ የለበትም። ገብቶሻል? ኃጢአት ነው እንዴ? ትቀልጃለች እንዴ? ልቦና እኮ መቀመጫ አለው እኮ። አይምሮ ህሊና እኮ መቀመጫ አለው። እኛ ውስጥ ነው መቀመጥ ያለበት። እሱማ ብቻ አላውቅም። እኔ ያው ከሱ የባሱ ሰዎች ስለማውቅ ነው መሰለኝ። ከዚህ ያ እንዴ ቆሻሻ መጣያ ገንዳ እኮ ነው ይሄ።
ለልጃችን ተው እንዲ እንደዚህ አይነት ልጅ እንዳንወልድ ራፍ እንደዚህ ሶኪድ አንዱ ምን እንዳለ ታውቂያለሽ? ሚስቱ እንደዛ አለችው። ስሚ አላት ልጅ ስትወልጂ እንደዛ ብላ ነገረችው እና ልጅ ስትወልጂ ልጅ ከተወለደ እንደሱ አይነት ልጅ ከተወለደ ገድለሽ ጣይው አላት። ጌታ ሆይ ጠራኝ። አሁን ይሄ ልጅ እኮ ራሱን ማጥፋት አለበት። የሆነ ገደል ፈልጎ መፈጥፈጥ አለበት። አይ እኔ አመለካከቱ እንኳን ያውቃለን ያልወደውም አመለካከቱን ላይ የሆነ ቦታ ምን ማለት የቆመበትን አያውቅም። ዝም ብሎ አታክ ማድረግ ምናምን ይወዳል። እሱን ነገሩን እንደማልወድ ነግሬዋለሁ፣ ያውቃል። እኔ እሱ ቤት ስገባም ሆነ በቃ ሌላ ቦታ የሚሆን እኔ አሁን ሙስሊሞችን አይሳደብም። እኔ ባለሁበት ቦታ ሳልኖር ግን ይሳደባል፣ አውቃለሁ ይሄንን እና ሰው ይመርጣል መሰለኝ። አረ ቆዝማ ነው አሁን አመለካከቱን ምናምን። መልኩንስ ምንድን ነው የምታወሪው አንቺ? ደግሞ እኔ የለሁበትም ስለመልኩ ማለት ምንድን ነው የለሁበትም ማለት? አሁን በኦሪት ሕግ እኮ ይሄ ልጅ ተቀባይነት የለውም ታውቂያለሽ። ወደ እግዚአብሔር ጉባኤ አይግባ የተባለ ሰው ነው አሁን ይሄ ልጅ። ያ እና ለምን አባቱ ይኖራል? ለምን ራሱን አይፈጠፍጥም? ክርስቲያን ሆነ እንዲ አልሆነም እኮ ይጋጋጣል እኮ አረብኛ የሚችል ምናምን ምናምን ብሎ እንደ እፎይ ጋር እኮ ነው የሚጫወቱበት፣ ፖለቲካ ይሰሩበታል። አንቺ ይህ ሰው ግን በጣም የወረደ እንደሆነ ነው የማውቀው። ልጁ እፎይ የሚባል ራሱ የመጨረሻ የወረደ በክት እንደሆነ የተረዳሁት በዚህ ነው። ዛሬ ብሎክ አድርጎታል እኮ አይደል እንዴ? ሲጀምር ብሎክ አድርጎታል እንዴ? አይነቅቶ ነቃ ማለት ነው። እንደዚህ አይነት ሰው ራሱ አስበሽዋል? እኔ እስር ቤት ውስጥ ራሱ ብገባ በእንደዚህ አይነት ሰው ፖለቲካ ሰርቼ ከእስር ቤት አላመልጥም። ጉድ እንዴ! ተቀልጃለሽ እንዴ? ራስህን አጥፋ። ተጥሎ ተገኝቶ እናትና አባቱ በከብት ወተት ነው ያሳደጉት እና አመለካከቱ ከብት ነው። ያ ረቢ እንዴ! ናና ውጣ ብሎክ ምንድን ነው ለነገሩ? ለምን ብሎክ ይደረጋል? እንደዚህ አይነትበት ሰው እንደዚህ አይነት የወረደ ሰው አይመጠንም። ብሎ ይዜን አላቆሽሽም። አንተም ብሎክ አድርጌ በእውነት እጄን አላቆሽሻለሁ። አይ ሰው ብሎክማ አታደርግ። ሰው ባይዘ ችግሩ ምንድን ነው? ለቤቱ አይመጠንም። ብሎክ እንዳላደርገው ደግሞ እጄን ማቆሸሽ አልፈለኩም። አሁን ተው ግን ተው የምር እንዴ ትቀልጃለሽ? የምትናገረውንም ሰው በዛ የሚያናድን ምናምን ብሎክ አታደርጋቸው። እየሰሙ ርር ይላሉ። መተው ሚዩት አድርጋቸው በቃ። እኔ እኮ አልወድም ብሎክ ማድረግ እኮ አልወድም። አሁን ሌላ ሰው በሀሳብ እኔ ጋር የሚቃረን ሰው ብሎክ መደረግ የለበትም። መስማት እኮ አለበት። ገብቶሻል አባባሌ? እሱ ብቻ ሳይሆን እኔን የሚሳድበኝ ሁላ መብት አለው። ችግር የለውም፣ መብቱ ነው። ቁጭ ብሎ ብቻ መቃጠል አለበት። መርህ ነው። ያንን ምልክ አንዳንዴ ምንም ትንሽ ነገር ስለጻፈ ሰው ሚዩት ይደረጋል። ትክክል አይደለም፣ ትክክል አይደለም። ኦኬ እሺ፣ ሚዩትም አይደረግ። እሺ ተፈቅዶ እንትና አረማን ያነበዋል። መጻፍ አይችልም። አንቺ ደግሞ ጻፍ ትላለች እንዴ? መጻፍ እኮ አይችልም፣ ግን ለማለት ጊን ብሎ ነው ጽፈው እኮ ጊን እንዴት ለማለት እንዳንተ ይልሻል። አሁን ስሚ ጻፈልህ እኮ አላህ ነው። ስሚ ወይ ስልጤዎችን ታውቂያቸዋለሽ? አሉ አይደል? እንደ አዲስ አበባ። አይ አዲስ አበባ መኖር ብቻ ሳይሆን ቀያይ ናቸው። መልካቸው በጣም ነው የሚያምሩት። ያ ኖርማል ናቸው። ኖርማል ብቻ ሳይሆን ቀያይ ናቸው። ኢትዮጵያ ውስጥ ራሱ በጣም ቀያይ ናቸው። ስለማይመቻቸው ነው እንጂ በጣም ቀይ ናቸው ስልጤዎች። በጣም ነው የሚያምሩት። አረብ ነን ምናምን ሄዶ የለ እንዴ ሁላ
በዛ እኮ ነው ታዲያ አረብ ስለሆኑ ሳይሆን በዛ ነው። ምን እንደዛ አላውቅም፣ ዝርያው ምን እንደሆነ አላውቅም። ዘራቸው ግን መልካቸው ግን በጣም ነው የሚያምሩት። ቀያይ ናቸው ሲመቻቸው ምናምን በጣም ነው የሚያምሩት። ቀላ ያሉ ናቸው። ጥቁር የለም ማለት አይደለም። ኢትዮጵያ ተወልደ ታዲያ እንዴት እንትን ትሆናለን? ግን እንደዚህ አይነት ሰው ግን እነሱ መሀል የለም። እንደዚህ አይነት ሰው አሁን ስልጤ ቦታ ሄደሽ እንደዚህ አይነት ሰው ከሰው ሳይሆን መፈለግ ያለብሽ ከአህያ ነው መፈለግ ያለብሽ። ገብቶሻል? ከሰው መፈለግ የለብሽም እንደዚህ አይነት ሰው። ከአህያዎቹ መሀል ግን አታጭም። ብዙ ሰው ብዙ ይኖራሉ እንደሱ ማለት እሱን የሚመስሉ። እንግዲህ እኔ አዲስ አበባ ያሉትን ነው የማውቃቸው። እሺ ቆንጆ ናቸው፣ ኖርማል ናቸው። በጣም እንዲሁ ልታጋር ነው። ሶሻል ሚዲያ ላይ ያሉ እንደውም እኔ የማውቃቸው በአጭሩ አዲስ አበባ ያሉት ያቸውና ባመጣቸው አብዛኛዎቹ በጣም ቀያይ ናቸው። የሚገርም መልክ ነው ያላቸው። እንደውም አሁን እንትና የምትባል ልጅ ታውቂያታለሽ? ሰሚራ የምትባል ልጅ ነበረች፣ እያበደች ነበር የሆነ ሰዓት ላይ። አላውቃትም። ማናት? የሆነ ሰዓት ላይ መከሯት ያዘዋል ነው ምናምን እያለኝ ነበር። ማን እንደሆነ ትዝ አይለኝም እንጂ ሌላ እዛው ደቡብ ክልል ሆኖ ሌላ ከተማ ጠርቶልኝ ነበር። የሆነ ሀገር ጠርቶልኝ ነበረ ወደ ደቡብ ሆኖ እሱ ከአወራሩ አውቀዋለሁ እና ስልጤ አይደለም ብሎ የሆነ ሀገር ጠርቶልኝ ነበር። ጌታ እኔ አማርኛው ልታደርገው አትችልም። ጥሪው እንደውም ሼር አድርጊለት። ግን አይደለም ኮሜንት ነው የሚጽፍልን። አይደለም መልኩ በፍጹም አይደለም፣ ስልጤ አይደለም። አመለካከቱም ስልጤ አይደለም። ስልጤ በሃይማኖቱ አይደራደርም። ስልጤ አዲስ ሰው ፈልግ አባቴ። አሁን ሁላ ኮሜንት ሲጽፍ አያ ኤክሰፕት ሚ ነው በቃ አለቀ። ሁላችሁም በቪዲዮ ወጡ ከሊዱ ውጭ። አይኔ ጉዴ። በቃ ለእኔ ጨበጥኩት። እንዲህ ነው። ቆይ ኧረ ስሙ ጠፍቶብኝ ነው ሀገሩ ጌታን እንጂ የሆነ ሰው ስም ጠርቶልኝ ነበር። እኔ ተስፋ የቆረጥኩት ስራችንን እንዳናበላሽ ብዬ ነው እንጂ እፎይ ጋር የሚገቡት በይሞ እኔ ለመመላስ ነው የሚሰራው ምናምን ሲል በየዛኔ ነው ተስፋ የቆረጥኩት። ያሸኑታል አነጋገሩን ሰማሁት ምናምን የዛኔ ቀፋፋኝ እንትን አለኝ። ከዛ ነገሩ ላለማበላሸት ነው እነሱ ፖለቲካ ይሰሩበታል እንደፈለጉ አድርገው። ጉራግያ እያስደነሱ ራቁቱን ወደ እፎይ ይወስዱታል። ይሄ ልጅ ይቀልዳል እንዴ? ሴቶችን ምናምን ይላለጉ እነሱ ፊት አንተ ሴት ነህ። በቃ አሁን ሌላ ስራችን እንስራ። እንደዚህ አይነት ደረመናም ሰዎች እንትን እንዳታደርጊ ሊዱ። ምን 665 አራራራ በፍጹም ወንጀል ነው። አይ ሲጀምር አንተ ገምግመህ ምናምን ነው የምታስገባው። እኔ ደግሞ ታውቃለህ ማመጣቸውን ሰዎች። ለማንኛውም ደግሞ ከታች እየጠየቁኝ ነበረ ምንድን ነው አዲሶቹን አባሎች ያስተዋውቀን ምናምን። አዳዲሶቹ ራሱ ስታመጪ አዳዲሶቹን ስታመጪ ምንድን ነው የምታደርጊው መሰለሽ? እንደ ገመል በገመድ እየጎተትሽ አይደለም ማምጣት ያለብሽ። አይደለም እንዴ? እንደ ገመል እየጎተትሽማ ከሆነ በጣም ከባድ ነው። እንደዛ ሳይሆን ጠቁሚው ራሱ እንትን ፈልጎ ከደረሰ በቃ ብልጥ ነው እንትን እናድርገዋለን፣ ይጸድቅለ እንትን ይልለታል። ካልሆነ ግን በቃ እንትን ነው መደረግ ያለበት፣ አያስፈልግም። አይ አሁን ይኸው ጨረቃ መታለች። ልክ እኔ የማናገራቸውን ሴቶች ወስዳ ትመክራቸዋለች።
እና ትላንት አንዷን እንኳን ከሊዷ ተረፈሽ ብላ ሴሌብሬሽን ላይ ነበረች ራሱ። ማነው ከአንቺ የምታተርፈው ደግሞ? ምንም ሀይ ብቻ ያልኳት ልጅ አለች እና በቃ ሄዳ ከሊዱ ስለተረፍሽ ብላ ሴሌብሬት እያደረጉ ነበረ። እንስሳ ናቸው እንዲህ። በነገሮች ላይ እኔ በጣም የሚገርመኝ ነገር ምንድን ነው፣ ሶሻል ሚዲያ የሚመጡ ሰዎች ህይወታቸውን በራሳቸው መምራት የማይችሉ ከሆነ ባይገቡ መልካም ነው። ገብቶሻል አባባሌ? ካልሆነ ግን እንትና እንዳይወስድህ፣ እንትና እንደዚህ እንዳያደርግህ፣ እንትና እንዳይሸውድህ ሲባሉ አምነው የሚቀበሉ ሰዎች አይደሉም፣ ራሱ እንስሳ ናቸው። ገብቶሻል? ያ የሚቀበል አምነው የሚቀበል ሰው እኮ ነው ችግረኛው፣ ይሄ ስህተት ያለበት። እንዴት ነው ከእንትና እንትን ማለት አለበት ተጠንቀቀው ምናምን ሲባል ሰው እኮ ነው። እኔ ሰው ሊሸውደኝ አይችልም፣ አይምሮ አለኝ እኮ የምጠቀምበት። እሱ ውስጥ ያለው ነገር እኔ ውስጥ አለ፣ በቃ አለቀ። በበለጠ ነው እኔ የምጠቀምበት። ስለዚህ የሚያምኑ ከሆነ በጣም ከባድ ነው። የሚያሳዝነው ነገር ግን ትናንት አንዷ ሂዳለች፣ ያው ሰልማለች። በቃ የሚቀጥሉ ደግሞ ማናት የሰለመችው? የት ነበሩ? እኔ አላውቅም ማን እንደሆነች ግን ሰልማለች እና ለዛ ነው ከኔ አስመለጥኩ የሚል ሴሌብሬሽን የሚደረግ። ሊል የምትባል ዘመድ አለችኝ እና የሚገርምሽ ነገር ድምፃቸው፣ ስም እንትናቸው የተጠቀመችው ፕሮፋይል ተመሳሳይ ነው። ምን አባት ሆነው ቤት ስልኳ ነው ምናምን ብያ ያለው እሱ አይደለችም። ብትሆንስ እንዴ? በቃ ሰለመች ብትሆን ምን አገባኝ ብትሆንም፣ ግን ለምሳሌ ነው እንጂ እኔ የማላውቀው ነገር ከየት መጥቶ ነው ለማለት ነው። ምንድን ናቸው እነዚህ ደግሞ የለጠፍካቸው? ባለትዳር ናቸው። ተጋብተው አግብተዋት ነው። ህፃን ልጅ አግብተው ጩጬ ናት። ገና የ11 ዓመት ልጅ ናት። እሱ 26 ወጠምሻ ነው። ሊገነጥላት ይሁን ምንድን ለምን እንደተፈቀደለት አላውቅም። ደግሞ በተክሊል ነው። አዎ እና አሁን ከሰው ጋር ባይገናኝ ከእንስሳ ጋር ይሄ ተገናኝቷል። ይዛኔ የሱ አሁን እቺ ምንድን ነው ድንግል ልትባል ነው አሁን እቺ ልጅ? እና ታዲያ ህፃን እኮ ናት እኮ። በተክሊል ማግባት አለባት ብለው ስላሰቡ ይመስለኛል ቤተሰቦቿ ቶሎ ብላ በጊዜ እና በተክሊል ተብሎ ስቃይ ውስጥ መግባት አለባት እንዲህ በዚህ በህፃንነቷ። ያ ልክማ አይደለም። ታስበሽዋል? ጩጬ እኮ ናት፣ ገና እኮ ናት። አንቺ እኔ ለፎቶ ነበር የመሰለኝ መጀመሪያ። እንዴት ነው አሁን ይሄ ሰው ስሜቱ እንዴት ይመጣል ከዚች ህፃን ልጅ ጋር እየተኛ? ወንድ አይደለም። ወንድ ቢሆንስ? እንዴ ወንድ ቢሆንስ አላለ። እንደዛ የሚባል ነገር የለም። አንቺ ደግሞ ወንድ ሁሉ እንትን መሰለሽ? ወንድ አህያ መሰለሽ? እንዲህ ወንድ አህያ የማያደርገው እንኳን ትክክል አይደለም። የኦርቶዶክስ የቤተ ክርስቲያኗ ጉድፎች ናቸው እንደዚህ አይነት ነገራቶች። አይቃወሙም፣ ዝም ብለው እንትን በጣም እኮ ነው የሚያሳዝነው። መደፈር እኮ ነው ይሄ እኮ መደፈር ነው። ልጅቷ አሁን አግብታ ሳይሆን ተደፍራ ነው። ዲያቆናት እርኩስ ናቸው። ማያስጠጉት ሰው የለም። ትልቅም ትንሽም ችግር የለበትም። እርኩስ ናቸው። ሁሉም ሲደርሱበት ወደኋላ የሚመለሱት ሁሉም ቦታ ላይ ከደረሱ በኋላ ህፃን ልጅ ጋር የሚመለሱት ራሱ ያሳዝናል። ችላት አድርጋለች ወይ አናውቅም። አለች በህይወት አልተረጋገጠም። አዝናለሁ ግን ያሳዝናል። እውነት ለመናገር ያሳዝናል። ህፃናትን እያስደፈረች ያለችው ቤተ ክርስቲያን ህግ ስለሌላት ነው። ህፃን ልጆችን እያስደፈረች እያሰቃየች ያለችው የቤተ ክርስቲያኗ ጉዶች እና ጉድፎች ህግ ስለሌላት መመሪያ ስለሌላት ነው።
ልጆቿ ደግሞ መመነቿ ስለማይመለከታቸው ጉድ ሲያወሩ ይውላሉ። ይሄ ደግሞ ቤታቸው ውስጥ ያለ ይሄ እንደዚህ አይነት ነገር አያወሩበትም፣ መቅረት አለበት ብለው ድምፅ አይሆንም ለእንደዚህ አይነት የሚሰቃዩ ህጻናት ማለት ነው። ትዳር ተብለው እስር ቤት ውስጥ ለሚገቡ ህጻናት ድምፅ አይሆኑም እነሱ። ወንድ ልጅ ብለው ከሰይጣን ጋር ለሚያሳቅፏቸው ሰዎች ድምፅ አይሆንም እነዚህ ሰዎች። ደንታቸውም አይደለም ራሱ ቢሰቃዩም ቢሞቱም ደንታቸው አይደለም። ለነገሩ እነሱ የወጡበት ነገር ረሃብና ችግር ስለሆነ መጠጋቷ ይሻላታል ብለው ስለሚያምኑ እኮ ነው ችግርተኞች። እነዚህ ሰው ማለት ምን ማለት እንደሆነ እኮ ገና እኮ አልገባቸውም እነዚህ ሰዎች። መብት ምንድን ነው እኮ አያውቁትም እኮ እነዚህ ሰዎች። መብት ምንድን ነው አያውቁትም። የሰው ልጅ ማግኘት ያለበት የሚባለው ነገር እኮ አያውቁትም እኮ እነዚህ ሰዎች። ሴቶች ሆነው በነገራችን ላይ እንደዚህ አይነት ድርጊትን የሚደግፉ ሴቶች አሉ። አሁን ኦርቶዶክስ ነን የሚሉ ያረጡ የመከኑ አረጉቶች አሁን እንደዚህ አይነት ድርጊትን አይቃወሙም። ለምን ሲባል ስላላገኙ ማለት ነው። የሚያነሳቸውን ስላጡ እንደዚህ አይነት ድርጊት ሲገኝ አይ እንኳን ደስ አለች ምናምን ራሱ ይላሉ። እንኳን ደስ አላት ነው የሚሉት ራሱ እነሱ በልጅነታቸው የሚያነሳቸው ስላጡ ብቻ ማለት ነው። ይሄ ብልግና ነው። ይሄ ነውር ነው። ትዳር አይደለም፣ እስር ቤት ነው፣ ስቃይ ነው። ይሄ መስተካከል አለበት። ነውር ነው። እንደዚህ አይነት ወጠምሻ ሰው ጋር አስጠግተህ እንዲገነጠላት ፈቅደህ መስጠት ማለት በእውነት የሚወልድ አባት ምን አይነት አባት ነው? እናቷስ ምን አይነት እናት ነች? ምንድን ነው የሚያሳድጋችሁ እናንተ? መመሪያ የላችሁም? ተዉት። ሃይማኖት ምናምን የሚባለው ነገር ተዉት። እስኪ ህሊናችሁ አይሰራም እንዴ? አታስቡም? በ21ኛው ክፍለ ዘመን እያስጠጋችሁ እንደዚህ አድርገህ እጅሽን እንደዚህ ፎቶ ስትነሳ እንኳን አታውቅም ራሱ ልጅቷ። ጉርሻ እንኳን በስነ ስርዓት እንትን ማድረግ አትችልም። ገና ህፃን ጩጬ ናት። አዝናለሁ። አረመኔዎች ናቸው እናንተ፣ እርኩስ ናቸው እናንተ። ብልግና የእናንተ ልብስ ነው። ውርደት የእናንተ ጌጥ ነው። ጭካኔ የእናንተ መለያ ነው እኮ። ሲኦል የእናንተ ሰፈር ነው፣ የእናንተ መኖሪያ ነው። እናንተ የሰይጣን ደቀ መዝሙር ናችሁ። እናንተ ለሰው ብትራሩ ነበር ራሱ የሚገርመው እኮ። ለህፃን ብትራሩ ነበር የሚገርመው እኮ ራሱ። የሰይጣን መሳሪያ ሆናችሁ የሰይጣን ደቀ መዝሙሮች እንዴት ነው ለሰው የምትራሩት ራሱ? የፈርዖን ጫማ ጠራጊዎት እናንተ ለሴት ልጅ ብታስቡ ነበር የሚገርመው ራሱ። እኔ አዝናለሁ። ተመልሰው እዚህ ጋር ሶሻል ሚዲያ ይመጣና አይሻ እኮ እንደዚህ ነው ያደረገችው፣ አይሻ በ9 ዓመቷ አይሻ ምናምን እያለ አፉ እስኪበሰብስ እስኪሸት እያወራ ይውላል። ቤታችሁ ውስጥ የተሸከመው ጉድን በመጀመሪያ አጋልጡ። እሱን አስተካክሉ። መጀመሪያ ለእንደዚህ አይነት ህፃናትን ድምፅ ሆኑ። መጀመሪያ ባለጌዎች አይገልጻችሁም ራሱ። እናንተን የምንገልጽበት አማርኛ እኮ አለቀብን አሁን ራሱ። እኔ ምንም አላገኘሁም። እነዚህ ሰዎች በየትኛው አማርኛና ቋንቋ እንደምትግባባቸው አሁን ምንም ቃል የለም ራሱ። ጆሮአቸው የተደፈነ ነው፣ አይምሯቸው የተደፈነ ነው። ህሊናቸው አሳልፈው የሸጡ እርኩስ ናቸው። የእባብ ልጆች። ሰው እንኳን እናንተ ጋር ምርጫው አይደለም እኮ ከእንደዚህ አይነት አረመኔ ሰዎች፣ ከእንደዚህ አይነት ባለጌ ሰዎች እንኳን ገነት ሲውል ምርጫው አያደርግም ሰው ራሱ። በጣም ጨካኝ ናቸው እነዚህ ሰዎች። አይኔ እኮ እንደዚህ እያቃጠልከኝ ነው፣ እሱ የበለጠ ብታቃጠለው ነው ብለው እንትን የሚሉ ሰዎች ናቸው። የሚሳደብ ካለ ጆሮ ግንድን ብላ አባረው። እንዲሳደብ አልተፈቀደለትም። ማንንም ሰው ማውራት የሚፈልግ ካለ ገብቶ ማውራት ይችላል። ኮምታለው ካልክ ግን መኮምኮሚያን ተደርብሰ ነው የምትመለሰው። ይሄ የኦርቶዶክስ ጉድፍ ነው። የኦርቶዶክስ ጉድ ነው። የእናንተ ብልግና ነው። የእናንተ መገለጫ ነው። የእናንተ ውርደት ነው። እናንተ ለሴት ልጅ ያላችሁ ንቀት ነው። ሴት ልጆቻችሁ ህፃናትን አሳልፋችሁ ለሰይጣን እንደምትሰጡ ማሳያ ነው። ይሄ ምስክርነት ነው። ይሄ የ11 ዓመት ህፃን ልጅ በ21ኛው ክፍለ ዘመን ከመማር ይልቅ
አሳልፋችሁ ለግብዳ ወጠምሻ አሳልፈ ሰጠ እንዲያሰቃያት ነው የምትፈቅድለት። ያለ ፍላጎታችሁ ስለምትወልዷቸው እኮ ነው። ያለ ፍላጎታቸው ነው የሚወልዷቸው። ቆመሽ እንዳትቀሪ እንትን ማድረግ አለብሽ ተብላ ነው የምትወልደው፣ የምታገባው፣ የምትወልደውም ዘርሽን ተኪ ምንድን ነው ምናምን ስለምትባል ያለ ፍላጎቷ ወልዳ ኩበት ለቃሚ አድርጋ አሳድጋም አይደለም። ከዛ ግብዳ ወጠምሻ ይመጣና የት የነበረው ወጠምሻ ይመጣና ውሰድ ይባላል። ያለ ፍላጎት ነው የተወለዱት። ያለ ሕግ ያለ ስርዓት ነው የተወለዱት። ቁሜ እንዳልቀር ብላ ነው የወለደቻት። ለዛ ነው እውነታው ይሄ ነው። ቁመሽ እንዳትቀሪ ተብለው ነው ያገቡት። እነሱ ራሱ መውለድ አለብሽ ዘር መተካት አለብህ ምናምን ተብለው ነው። በረሃብና በድህነት ነው የሚያሳድጓቸው የሚወልዷቸው። ራሱ የሚለብሱት የለም ባዶ እግራቸው ነው። ከዛ አሳልፈው ደግሞ ማብላት ለሚችል ወንድ ልጅ ሌላ እኮ አይደለም እንድትኖር ምናምን በቃ ላይፍ እንድታይ ምናምን አይደለም። ሆዱ ምንድን ነው ሆዷን እንትን ካደረገ ከቻለት ሌላ ነገር በቃ ችግር የለውም ተብሎ አሳልፈው ይሰጧታል። የሰው ልጅ እንደ እንስሳ ንግድ ውለዱ ብሎ ያስገድዳችሁ እኮ የለም። አረመኔዎች፣ ሕግ የላችሁ፣ ስርዓት የላችሁ፣ መመሪያ የላችሁ። የደፈራ ይቀጣ፣ መካሪ ደፋሪ ዲያቆን ዝሙተኛ ካህን አይደለም ልትል ነው። አሁን እየወጣለ ነው። የሰለጠነ ዘመን ስለሆነ ጉዳቸውን እየተዘረገፈ ነው በቪዲዮ ተቀርጾ ማለት ነው። ማንስ ይመክራል? አባቶች፣ የሚቀድሱ አባቶች፣ ትልልቅ ቀሳውስት አባቶች፣ ዲያቆናት ደፋሪ ከሆኑ ማንን ነው የሚመክረው? ራሱ ማን ጤነኛ ይሆናል? መምከር የሚገባውን አካል የሚመከር አካልን የሚያደርገው ብልግና መገለጫው ካደረገ ማን ይመክራል? ማንም የሚመክር አካል የለም። ስለዚህ የሰውን ተዉትና ስለ ሰው ተዉትና ስለ ራሳችሁ ውስጣችሁ ጓዳችሁን የተሸከመው ጉዳችሁን አስተካክሉ። መጀመሪያ ከብልግና ነፃ ሆኑ። መጀመሪያ ከሰይጣን አገልጋይነት ተላቀቁ። መጀመሪያ እናንተ ተዉትና ስለ ሃይማኖት ማውራት፣ እንደውም ስለ ሃይማኖት እንድታወሩ መፈቀድ የለበትም። እናንተ አረመኔ ናችሁ። የብልግና ጥግ ናችሁ እናንተ። አገር እንዳያልፍለት አስራችሁ የያዛችሁ የዓለማችን የዘመናችን የድንቁርና ቁንጮ ናችሁ እናንተ። አገርን አደህይተው አደድበው ትውልድን አደንቁረው ህፃናትን እንደዚህ ለወጠምሻ ለሚያሰቃይ ወጠምሻ አሳልፈው የሚሰጡ አረመኔዎች ናቸው። ምንም አይጠቅሙም። ለሀገር አይጠቅም፣ ለትውልድ አይጠቅም። የሚሳደብ ካለ አባሩ። ለምን አባቱ ነው የሚሳደቡ? ገብታችሁ አውሩ። ማውራት የሚፈልግ ሰው ካለ መግባት ይችላል። እንደፈለገ መቀደድ ይችላል። ከታች ቁጭ ብለህ ግን የሆነ እንትን ተጠግታ ኮመንት ማድረግ አይቻልም። ልብ ካላችሁ ግቡ፣ ገብታችሁ አውሩ። እኔን ነው መናገር ያለብህ። ከተናገርክ እኔን ተናገረኝ። እኔን ተናገረኝ፣ እኔን ተናገሩኝ። ልብ ካላችሁ እናንተ ስትነኩ ይዘልና የሆነ ቦታ ላይ በቃ የሚፈሩትን አካል ማንንም ሰው መጥቶ ሲነካቸው በቃ እስልምና ላይ ነው ስራቸው። ፊት ብለው ስለ እስልምና ነው እንትን የሚያደርጉት። ምን አገባው አሁን እስልምና? እናንተ ምን አገባችሁ? ስለ አይሻ አመመኝ አላለች፣ ቆሰልኩ አላለች፣ ተደፈርኩ አላለች። በፍቃዷ ከ1400 ዓመት በፊት በፍላጎቷ ጥሩ ትዳር የነበራት ጥሩ አባት ጥሩ ባል መካሪ የነበሩ ሰው የተከበሩ ሰው አግብታ ስትኖር የነበረችው ሴት እያመጣ እዚህ ጋር ለማሸማቀቅ የሚሸማቀቅልህ ሰው የለም። እንደውም በማለታችሁ ራሱ የሚሰማችሁ ሰው ስለሌለ የምትሸማቀቁት እናንተ ራሳችሁ ናችሁ። ብታውቁት ኑሮ ምንም አይመስለውም እኮ ሰው። አሁን እንደዛ ስትሉ የሚሸማቀቅ አንድ ሙስሊም አለ? የለም። አፍህን ነው የምታገመው። የሚሰማ ሰው የለም፣ የሚሸማቀቅ ሰው የለም። ሞኝና እንዴ እርኩስ ልብ ቢኖራቸው ማኖሩ ምን ባላቻቸው የመቱባቸውን ሴቶች ሲያገቧቸው የነበሩ ያገቧቸው ስለነሱ ታወሩ ነበር። ያደግነትን ታወሩ ነበር። በ25 ዓመታቸው የ40 ዓመት ከነ ልጆቿን ሚስት ማግባታቸው ያደግነትን ታወሩ ነበረ። እናንተ ጋር ውስጥ ያለው ግን ክፋት ብቻ ነው፣ እርኩስነት ብቻ ነው።
ከእናንተ ቢፈልቅ ኖሮ ራሱን ይገርመኝ ነበረ። ራሱ ያ ክፋትም እኮ ከሌላ ነው የምትቀበሉ። ድንቁርናችሁን እኮ የምታነሱት ጥያቄ የምታነሱት እንትን እኮ ማሸማቀቂያ ብላችሁ የምታመጡት እኮ ከእናንተ እኮ አይደለም። የሚያሳዝነው ነገር የእናንተ አይደለም። አንዳንድ ብልጣ ብልጥነን የሚሉ ሰዎች የፈጠሩት ነው። ነጮች የነጮችን ነው እየተነዳ ነው የምትኖረው አንተ። እንኳን የምታወራው ይቅርና እንኳን ስለ ሌላ ሰው ይቅርና ጳጳስም ሲላክልህ የነበረው በነጭ ነው። የት አባታችሁ እናንተ ሞራል አላችሁና ነው። ከዛ ደግሞ የወርቅ ዘንግ እያሸከምክ ትልከው ነበር ሀገርን ለማደህየት። እናንተ ደንቆሮች የሀገር ነቀርሳ ናችሁ እናንተ። ከዛ በኋላ ነው ዓለማዊ የሆኑ ሰዎች ከመጡ በኋላ ነው ራሱ እንደዚህ አይነት ነገር የተስተካከለው። ኢትዮጵያ የተስተካከላችሁ ዓለማዊ ሰዎች ከመጡ በኋላ ነው እንጂ በየአመቱ ከግብጽ ይመጣለታል የወርቅ ዘንግ ከቁመቱ በላይ ነው። በቁመት ትልቅ ስለሚሰጠው ረዣዥም ሰዎች ናቸው፣ ብልጥ ናቸው ግብፃውያን። ረዥም ሰው ነው የሚልኩት ወደ ኢትዮጵያ እና በቁመቱ ልክ ነው የወርቅ መስቀል የሚሰጠው። ዘንግ ግብዳ ማለት ነው ረዥም። እነሱ ደግሞ አውቀው ረዣዥም ሰዎች ነው የሚልኩት። እንደዛ አድርጎ ሀገርን ያደህየ ደንቆረ ህዝብ ነው፣ ደደብ። ሃይማኖት አለኝ ይላል ደግሞ። እናንተ ውስጥ ሃይማኖት የለም፣ እናንተ ውስጥ ትህትና የለም፣ እናንተ ውስጥ እውቀት የለም፣ እናንተ ውስጥ ህሊና የለም፣ እናንተ ውስጥ እምነት የለም፣ እናንተ ውስጥ መለኮትነት የሚባል ነገር አታውቁትም። አምላክ ምንድን ነው አታውቁትም እናንተ። አንተ አንጀትህን አምልክ ዝም ብለህ፣ ጣትና ቅድም ጥርስና ምላስን አምልክ ዝም ብለህ። ወርዳችኋል እኮ ወርዳል እኮ። ሰው እኮ አይደላችሁም እናንተ እኮ። ሰውን አምላክ የምትለው እኮ አንተ ከሰውነት ደረጃ ወርደ እንስሳ ስለሆንክ እኮ ነው። መቀበል ያቃተ ራሱ ከፍ ማለት አለበት ራሱ። አይ እስራኤላውያን ለምንድን ነው እንደዚህ አዲስ ታሪክ ጽፈው የሰጡን? የታለ ትክክለኛ መጽሐፍ ቅዱስ ለማለት እኮ ሰው ማምለክ የለብኝም ለማለት እኮ ትንሽ ከፍ ማለት አለበት። ሰው መሆን አለበት። እናንተ እንስሳ ናችሁ። አዝናለሁ ራሱ ለእንደዚህ አይነት ህፃናትን ድምጽ ብትሆኑ ነው የሚገርመኝ። እኔ እናንተ ለህፃናትን እና ለሰው ልጅን ድምጽ ብትሆኑ ይገርመኝ ነበር። እናንተ በየአስፋልቱና በየጸድ ስሩ አምላክ ተገለጠ እያልክ አምላክህን እያስነጠፍክ እየተነጠፈ ማንንም ደንቆሮ ኢዲት አድርጎ የሚሰጠን ፎቶ የአምላክ ትልቅነት መገለጫ ነው ብለህ እየደደብክ ለእንደዚህ አይነት ህፃናቶች ድምጽ ብትሆኑ ነበር ራሱ ይገርመኝ ነበር ራሱ። ከእናንተ አይምሮ እች ልጅ ለምንድን ነው በዚህ ልክ የተሰቃየችው ብላችሁ ብታወሩ ይገርመኝ ነበረ። ለምን ሲባል አስፋልት ላይ መድኃኔዓለም ተገለጠ ብለህ ማንም ደንቆሮ ኢዲት አድርጎ የሚሰጠ ነገር አጥር አበጅተህ አምላክ ተገለጠ ብለህ እንትን እያደረግ ይገርመኝ ነበረ ራሱ። ለእንደዚህ አይነት ሰዎች ድምጽ ብትሆን ይገርመኝ ነበር። ጽድ ስር መብራት በራ እናቴ ድንግል ማርያም ምናምን ተአምሯ ዓለም ብርሃን በሆነችበት ዘመን መብራት በራ የሚል ተአምር እንትን ትላለህ እንዴ? ሰማይ ላይ እኮ ከፈለክ እኮ በዚህ ዘመን ሰማይ ላይ የፈለከውን ስዕል እኮ ሊያሳየህ ይችላል እኮ። ምን አይነት እኔ ግን እንደዚህ አይነት የት ነው የምትኖሩት? ግን ትንሽ እንደው ያላችሁበትን ቦታ እኔ በጣም እያሳሰበኝ ነው። ትንሽ ፈቀቅ በሉ። ተአምር ይለኛል እንዴ? እንደውም የአፍሪካ ለሁለት መከፈልም ተአምር አይደለም። አፍሪካ ይከፈላል ለሁለት፣ እሱም ተአምር አይደለም። እና ጸድ ስር መብራት በራ፣ አስፋልት ላይ ኢየሱስ ክርስቶስ ተገለጠ ምናምን ለራሱ ክብር የለውም እንዴ? በየመንገዱ ዝም ብሎ የሚነጠፈው ለራሱ ክብር የለውም? አምላክ ምን ማለት ነው? ለእናንተ አምላክ ምን ማለት ነው? እናንተስ ማን ናችሁ? የዝሙት ትራፊ የሆናችሁ ህዝቦች ላይ አምላክ የሚገለጠው ማን ናቸው? እናንተ ማንን አትሉም እንዴ? አመንዝራ ትውልድ መሀል ለምንድን ነው ራሱን የሚገልጠው አምላክ? ቢገለጥስ ራሱ የዝሙት ትራፊ የዲቃላዎች ስብስብ መሀል ለምን ራሱን ይገልጣል አምላክ? ምን ሊሰራ? ቢገለጥስ?
እንኳን እናንተ ያላችሁበት አምላክ ሊገለጥ ይቀርና እኔ እንኳን እናንተ ያላችሁበትን መሬት አልኖርም ብዬ ለቅቄ ወጥቻለሁ። እናንተ እርኩስ አረመኔ ሰዎች፣ አምላክ በእናንተ መሀል ሊገለጥ አይችልም። የተረገመ ምድር ነው። የሰው ደም የፈሰሰበት ምድር ነው። ህፃናቶችን የሚደፈሩበትን ልክ እንደዚች ህፃን ማለት ነው የሚደፈሩበት ምድር ነው። ታላላቆች የማይከበሩበት ሀገር እኮ ነው። ሰው የሚረሸንበት ሀገር፣ እጅ በእንትን የሚቆረጥበት ሀገር አምላክ ተገለጠ ትለኛለህ እንዴ? አይገለጥም። በጣም የተከበረ ነው። እርኩስ ህዝብ መሀል አይገለጥም። የዝሙት ትራፊ ከምግብ በላይ እኮ እናንተ እኮ ዝሙት እኮ ነው እንትናችሁ ምግባችሁ። እናንተ ዝሙት ሽሮ እየበላ 12 እንትን እየፈለፈለ የሚኖር ህዝብ መሀል አምላክ ተገለጠ። ድንግል ማርያም ማናችሁ እናንተ? አምላክ በእናንተ መሀል የሚገለጠ የተቀደሰ ምድርም ያልተገለጠም እንኳን እናንተ ጋር ይቅርና መገለጡ ምናምን የሚባለው ነገር በቃ አለቀ። የለም አሁን መገለጥ ምናምን የሚባል ነገር የለም። በእንደዚህ አይነት ነገር ትውልድን እያጀዘቡ አስረው ይዘው ተአምር በ10ኛው ክፍለ ዘመን ላይ የነበረ ትውልድ ደንቆሮ ያልተማረ ትውልድ ሲያስሩበት የነበረ ተአምር ድርሳን ምናምን እየተባለ ያ የተጻፈውን ነገር በሱ ደግሞ ትውልድ ማሰር ይፈልጋሉ። ኢትዮጵያ ውስጥ አዝናለሁ። ከሆዴ እባብ ወጣ ትላለች ትመጣና አይምሮዬ ውስጥ መርፌ የነበረና በጆሮዬ ወጣ ትላለች። እንዴት ስትባል የድንግል ማርያም ተአምር ነው ትላለች። 12 ዓመት አረገዝኩ ትላለች አንዷ ሴት ደግሞ ትመጣና እንዴት ስትባል የመድኃኔ ዓለም ተአምር ነው። አህያም 12 ዓመት አላ ምንድን ነው እንደዚህ አይነት ህዝብ ምንድን ነው የለከፈው? የሚታምር እኮ ነው የእናት የድንግሏ በጸበሏ ነው የዳንኮት። እንዴት ነው የዳንሽው? ምላጭ እሺ፣ መርፌ እሺ፣ ምናምን ከሆዴ ወጣ እባብ ከሆዴ ወጣ ይላሉ። እርኩሳን የረከሳችሁ ለዘመኑ አትመጥኑ፣ ለዓለም አትመጥኑ። እናንተ በዘመነ ኦሪት ነበር መፈጠር የነበረባችሁ፣ ወይም ደግሞ ጀርመናውያን መሆን ነበረባችሁ። እናንተ ሂትለር የሚባል ሰው እያንዳንድን እየቀረደደ ያጠፋ ነበር። ዘገምተኛ የሚባል ትውልድ አይወድም ነበር። እሱ ራሱ ረሽኖ ሳሙና ይሰራ ነበር። አንተ ለነገሩ ለሳሙናም አትሆንም አንተ። በጣም ነው የሚያሳዝነው። ስትነግረው ደግሞ አይቀበልም። እውነትን ስትነግረው አይቀበልም። እንደዚህ እኮ ነው መንቃት አለባችሁ ተው እንጂ ምናምን ስትላቸው አይቀበሉም። አዝናለሁ። ስለዚህ እንደዚህ አይነት ጉድ፣ እንደዚህ አይነት ብልግና፣ እንደዚህ አይነት ስድነት፣ እንደዚህ አይነት አረመኔነት፣ እንደዚህ አይነት ጭካኔ እነሱ ውስጥ ነው ያለው። ይነገራል። ጆሮህን አስደግፌ ነው የምነግርህ። እየመረረህም ቢሆን ትውጠዋለህ። አውርታችኋል እኮ ሁሉም ሰው ዝም ብሎ ሲያዳምጣችሁ ነበር። አሁን ግን ቦታ የለህም፣ እድል የለህም፣ በቃ የለም። ጥላቻ አስተማራችሁ፣ ሊሳካ አልቻለም። አሁን ቁርአን ሲከፈት ዋው! እንደውም ቪዲዮ መክፈት የሚችል ሰው አለ። የሆነ ቪዲዮ አለ ልላክለትና የሚገርም ነው። አንዷ ክርስቲያን ቁርአን ከፍታ ነው የምታዳምጠው፣ እንትን ምስራዋን የምትሰራው አረብ ሀገር። ከዛ ገብተው ቁርአን ተከፍቶ እኔ ስራዬን ስሰራ በጣም ደስ ይለኛል፣ መንፈሴ ይረካል ይላሉ። በቃ ይረጋጋል ውስጥ ይላሉ ኦርቶዶክሳውያን ራሳቸው። የለም ጥላቻ አስተማራችሁ፣ አልተሳካም፣ አይሳካም። የዘራን ነው የምታጭደው፣ አንተ ነህ የምታጭደው። ያ የዘራኸው አንተ ነህ የምታጭደው። የምታጭደው ደግሞ ህዝቡን አንተና የአንተን ባለመቀበል ነው። እናንተ ጥሏቸው፣ ረዷቸው፣ ግደሏቸው፣ አሳዷቸው፣ እንደዚህ ነው እንደዚህ አሸማቋቸው ምናምን ብላችሁ ስትሉ ህዝቡ ምንድን ነው የሚያደርገው? እኔ ግን ውስጤ ናቸው፣ አብረን ያደግ ነው፣ አብረን የበላ ነው፣ መብት ነው፣ አይመለከተንም ነው የሚለ። ደግሞ እስከዛ ቀጥሎ አረብ ሀገር አይደለም የሚኖሩት? ሙስሊም ሀገር አይደለም የሚኖሩት? የራሳቸው ክላስ ተሰጥቷቸው የተሰጣቸውን ክላስ ቤተክርስቲያን አድርገው አይደለም የሚኖሩት? አያምንህም፣ አይቀበልህም። እንዴት ነው
የአረብ ሰራተኛ ሆኖ የሚያሰሩት ቤተክርስቲያን በአረብ ብር ሆኖ ያንጠለጠሉት መስቀል ከአረብ ባመጡት ብር ሆኖ ስብከትን የሚሰሙት ስብከቱ ራሱ የሚሰማው በማዳም ዋይፋይ ሆኖ በሙስሊም ማለት ነው። እንደዚህ ብለህ ጥላቻ የምታስተምረው ትውልድ ማን ይቀበላል? አሁን ስታስቡት አይቀበልህም እኮ። መብላት ይፈልጋል፣ መኖር ይፈልጋል። ተግባር ያያል እኮ ህዝቡ። ገዳይ ቢሆኑ ኑሮ ይህን ያህል ህዝብ ኑሮውን ጭቅቅቱን ያራግፍ ነበር እንዲ? አረብ ሀገር እየተመላለሰ በሰላም የተሰጠውን ክላስ ቤተክርስቲያን ቀይሮ ስዕል አድኖን ደርድሮ ይኖር ነበር እንዴ? እንደናንተ ንግግር ቢሆን እንደናንተ ሀሳብ ቢሆን ሻማዋን አብርታ መስቀሏን አንጠልጥላ ስዕል አድኗን ደርድራ የተሰጣትን ክፍል ክላስ ቤተክርስቲያን ነው የምትቀይረው። ከፈለገች ትተኛለች፣ ትጸልያለች፣ መብቷ ነው። ያ የሰጣት ደግሞ አንተ ጠላት ነው ብለህ የምትለው አረብ ሙስሊም ነው። ስለዚህ የማታውቁትን ለቃቅማችሁ የምታመጡት ለጥላቻ ብላችሁ የምታመጡት ተቀባይነት የለውም። በቃ ቁርአን ሲከፈት እኔ ልቤ ደስታ ይሰማዋል የሚሉት ማየት እንፈልጋለን። ቪዲዮ የሚከፍት ሰው ካለ ራሱ የሆነ ቪዲዮ እያየን ነበረ። እኔ ልቤ ይረጋል ይላሉ፣ ደስ ይለኛል ይላሉ፣ ውስጤ ይረጋጋል የሚሉት። ትቀልዳለህ እንዴ? ቶ ይሄ በአማርኛ የሞንዙማ የሚባለው እሱ ቶ እኔ ይሄ እኔ ይህን ስሰማ ይላሉ፣ እሱንማ ቶ እምባዬ ይመጣል ነው የሚሉት። የምር እያየው ነበረ፣ እንደውም ብዙ ቪዲዮዎችን እያየው ነበርና ይሄ አማርኛው ተው፣ ይሄን ካልሰማው ራሱ ደስ አይለኝም ይላሉ። ይሄ እንደዚህ አይነት ነገር ስሰማ እንባዬ ይመጣል ይላሉ። ትቀልዳለህ እንዴ አንተ? እርኩሶች። ቅድም ነው የላከችው፣ የምትከፍት አይመስለኝም፣ ካልተሳሳትኩ የምትከፍት አይመስለኝም። አንተ ደግሞ ባለፈው ለምነን 30,000 በመከራ ነው ሰው የሰጠ። አሁን አስገብተን ህዝቡ ማስጨነቅ በጣም ከባድ ነው። ማን እንትን ይልሃል ብለህ ነው? ሌላ ቦታ ሄደህ ፈለግ ብታደርግ መልካም ነው እያሰብክ እንጅለኛም ትከፍቻለሽ። ከእውቀት ነፃ ነው የሚለው ምንድን ነው? ከእውቀት ምናምን እስኪ እንዴት አለ የት ሄደች? ፈሪሃ ትከፍት ነበረ እኮ እሷ። የሚከፍት ሰው የለም። እንደውም ትንሽ እሱን ነገር ብናይ ጥሩ ነገር ነው። ራሳቸውን ፈልፍለው ያመጡት ቤተ ክርስቲያን ምንድን ነው ያሉት? ተዋርዳለች ነው፣ በአናቷ ተዘቅዝቃለች ነው። ምንድን ነው ያሉት? ምንድን ነው ያሉት? ተረት ተረት ላይ ነው የቆመችው ቤተ ክርስቲያን። እፎይ አይዋሽም ይላል። አሁን ኦርቶዶክስ ይመጣና እፎይ አይዋሽም። ከዛ ምን አለ? እፎይ ቤተ ክርስቲያን ተረት ተረት ላይ ነው የቆመችው አለ። ዋሻ አልዋሽም፣ አይዋሽም። እኔ አይዋሽም ብዬ ነው የማምነው። እኔ አይዋሽም ብዬ ነው የማምነው። የተናገረው ምንድን ነው? እናንተ ወራዶች ናችሁ አለ። ይዋሻል እንዴ? አይዋሽም። በኦርቶዶክስ ቤተክርስቲያን ምን ላይ ነው የቆመችው ነው ያለው? ተረት ተረት ላይ ነው የቆመችው። ይዋሻል እንዴ? አይዋሽም። እኔ አይዋሽም ብዬ ነው የማምነው። አይዋሽም። ኦርቶዶክስ ተረት ተረት ላይ ነው የቆመችው። እናንተ ወራዶች ናችሁ። እኔ ከእናንተ ጋር ተደምሬ ኦርቶዶክስ መባሌ ያሳዝነኛል አለ። ይዋሻል እንዴ? አይዋሽም። እኔም እፎይ ነኝ። አሁንስ እኔም እፎይ ነኝ ስትሉ የነበራችሁ ሰዎች እናንተ ጋራ ተደምሬ ኦርቶዶክስ መባሌ ያሳፍረኛል ያለ ሰው ሌላ ነኝ ማለት ነው። ስለዚህ እርሱ ናችሁ፣ አሁንም እርሱ ጋር ናችሁ፣ እርሱ ጋር ናችሁ አሁንም እናንተ። እኔም እፎይ ነኝ የምትሉ ሰዎች ኦርቶዶክስ ተረት ተረት ላይ ነው የቆመችው የሚለው እናንተም ትቀበሉታላችሁ። እኔ ተቀብየዋለሁ። ምክንያቱም እፎይ አይዋሽም።
አይዋሽም ብለህ ነው ስትል የነበረው እኮ ራሳችሁ እናንተ ራሳችሁ ናችሁ ምስክርነት ስትሰጡት የነበረው። ቪዲዮ የሚከፍት ሰው የለም። ኦኬ ሼር አድርገው። እንዴት አሁን በሁለተኛው አካውንት የነበረ ወዴት ነው ሼር ማድርገው? ኦኬ ቆይ ሼር ላድርግላችሁ። ቪዲዮውን መግባት አለብኝ ማለት ነው በሌላ ስልክ ወደዚህ አካውንቴ እንዳገኘው። አንዴ አይ ችግር የለውም። ቆይ ያሲ ሳይሆን እስኪ ጻፉልኝ፣ በውስጥ ገብታችሁ መላክ ስለማልችል ጻፉልኝ። የሚከፍት ሰው ሀይ በልኝ በውስጥ በዚህ አካውንቴ በዚህ ሰላም ነው። አንዳንድ ሰው ግን ነገረኝ። እሺ ምን ብዬ ሰርች ላድርግና ላምጣልህ? በዚህኛው ሰርች አደርግልሃለሁ። ምን ብዬ ሰርች ላድርገው? እሺ ቪዲዮውን ለማምጣት ቆያ ሰርች ሳይሆን አሁን እንትን ነው እኮ በዚህ አካውንት ስለነበረ ሚዩት አድርጊው። ምን እየሰማች ነው? ሰው አያልቅስብህ። ትክክል ነው። ሰው አያልቅስብህ። እስኪ እናንተ ሰዎች እንዴት ነው? እኔ እኮ አንድ ስልኬን ስላልያዝኩኝ ነው። ሳሚራ ሀያ ያለችክ እኮ አልሸዋ በውስጥ ሳሚራ። አዎ ብዬዋለሁ። ከእውቀትም ብላኛለች፣ ግን እንትን አለኝ። ቆይ ኡክቲ ቤት ያለውን ቪዲዮ ነው ባቢ? አይደለም። ወይ እንግዲህ መገኘውን ተናገር በቃ። ቆያ ወይ ሰርች እናድርገው። ቀላል ቪዲዮ እኮ ነው። አንድ ኮመንት ብቻ ለማየት። አዎ መጣልኝ። የሰሚራ ኦኬ። ኦኬ መጣልሽ? አዎ መጣልኝ። አዎ ሰርች ባድርገው ከእውቀት ምናምን አልወጣልኝም። ኦኬ ልመለስ። እንደዛ ከሆነ ልመለስ። ሆራይዘን ወሎ ላይ እኔ ሁለት ሰውም ካገኙ ለእኔ በቂ ነው። 2000 ምናምን ነገር ብለው ሲያወሩ ነበር እነሱ። እናንተን የማያውቃቸው ሰው ስለሌለ እነ ጠጅቱ ብሬ፣ እነ አንካሳ፣ እነ እንቁራሪት፣ እነ ደፍጣጦ፣ እነ ምናምን እናንተን የማያውቅ ሰው እኮ የለም። ኦርቶዶክስ ሆኖ የእናንተ ንግግርና ምክር የእናንተ እውቀትና ስብከት ያልሰማ ሰው እኮ የለም። ስለዚህ የእናንተ እንትን ፍላጎት የማይተገብር ሁለት ሰው ካገኘሁ እኔ ትልቅ ነገር ነው። 2000ንማ ተው። እኔ አንድ ሰው ካለ ራሱ ትልቅ ነገር ነው። እናንተን የሚቃወም ኦርቶዶክስ ነኝ ብሎም እናንተን የሚቃወም ሰው ካለ ትልቅ ነገር ነው።
እነሱ ይቀልዳሉ እንዴ? 2000ማ ተውት። ሰሚራ አለሽ? አዎ ልከፍት ነው። ቆይ እሺ፣ የሚመችሽ ከሆነ ብቻ ነው ግን ይመቸኛል። አብሽር። አዎ ጭራሽ መንዝሟ በምንድን ነው? በአማርኛማ ተውት። በአማርኛማ በጣም ደስ የሚል ድምፅ አለ። ሌላ ነገር ነው ራሱ እየሰማው ያደገ ምናምን ሰፈር ሰው ስራ ሲከፍቱ ምናምን እየሰማው የነበረ ነው። ይሄ መንዝሟ ምናምን የምትለው ይቀልዳል። መሐመድ አወል የማያውቅ ሰው አለ እንደ ኢትዮጵያዊ? እንኳን ኢትዮጵያውያን እስራኤላውያን ሁላ ያውቁታል። መሐመድ አወል ይቀልዳል እንዴ? ጭራሽ የነ መሐመድ አወል ምናምን ድምፅ እንትን ምንድን ነው መንዙማ ሰው ኦኬ ይታያል አይደል? አዎ ይታያል። ልጅቷ ደግሞ ስታምር ራሱ ኖ ድምፅ አያስፈልግ። በቃ ቁርአን ነው፣ ግልጽ ነው እኮ። ኮመንቱን አስነብብን። ቆይ የመጀመሪያ ኮመንት እናንብበው። ወጥ አቸኩኝ። ማርያምን አለች። ማርያምን እኔን ድምፁን እንትን አድርጊ። እያወራን እንድናደርግ ማርያምን አለች። እኔም ተከፍተው ቢውል ደስ ነው የሚለኝ ያለው ሰላም አለች። ልጅቷ ደግሞ ምን አለች? እኔ እውነት ነው እህቴ አለች። እና አሁን እነዚህ ሴቶች ኦርቶዶክሳውያን ናቸው። ከዛም ሜሪ ምን አለች? ሜሪ 16 ሲከፈት አይደብረኝም፣ እኔም ቤቱን ካጸዳው በኋላ እጣን አድርጌ ከፍታለሁ፣ ደስ ይለኛል። አያችሁ ምችት ይበላችሁ። በእውነት ደስ ነው የሚለው፣ የልብ ሰላም አለው። በቃ ረጋ ነው የምለው አለች ልጅቷ። እጣን አድርጌ ነው እምከፍተው አለች። ውጪ እንደዚህ አይነት እንትኖች እለፊያቸው እንደዚህ። እሺ እኔ ኦርቶዶክስ ነኝ፣ ግን አዛን ሲከፍቱ ደስ ነው የሚለኝ። በዚህም ጌታን ማመስገኛ እስከሆነ መውደድ ባንችል እንኳን ማክበር ነው ያለብን። ትክክል። ኢትዮጵያዊ ማለት ይሄ ነው። ሲጀመር እዚህ መጀመሪያችን አይደለም ስንሰማው ሀገራችን የእኛ አክብረው የእነሱ አክብረን እኮ ነው የምንኖረው አለች። ትክክል። አሁን እቺ አመለካከቷ በቃ በጣም ሰፊ ነው። ቀጥይ። የሚነበብ አምጪ። ምን ላንብብለት? አሁን የሙስሊሞቹ ምን ላንብብለት? ሰሚራ እዚህ ጋር ምን አለች? እግዚአብሔር ይመስገን እኔ ጋር የአረብኛ መዝሙር ነው የሚከፈተው። የአረብኛ መዝሙር አለ እንዴ? የአረብኛ መዝሙር ደግሞ ምንድን ነው? አለ የአረብኛ መዝሙር? ኧረ የለም። ባርቆባት ነው። እሺ ውጪ እንትን አድርጊ። ሌላ ቀጥይ።